ባለፈው ሳምንት ውስጥ በጣም በሚያሳዝን ሁኔታ ወደ 27 የሚደርሱ ሰዎች በጅምላ ተገለዋል። ኖኖ ላይ የጅምላ ግድያ ሲካሄድ ለመጀመሪያ ጊዜ አይደለም። አንደኛው ኤፕሪል ውስጥ በዚሁ ዓመት ሚያዝያ 2025 ውስጥ ሰርግ ላይ በተወረወረ ቦምብ ብዙ ሰዎች ሙሽራውና ሙሽሪቱን ጨምሮ ብዙ ሰዎች እንደተጎዱ የሚታወቅ ነገር ነው። ይሄ ሁለተኛ ጊዜ ነው የጅምላ ግድያ ኖኖ ላይ ሲደረግ። እስኪ ኖኖ ግድያ ከሌሎቹ ጋር ከማያያዛችን በፊት ዓላማዎቹንም ከማውራታችን በፊት ምንድነው አውዱ? ምንድነው የተደረገው? እስኪ ምልኬሳ ከአንተ ልጀምር። ምንድነው የተፈጸመው በኖኖ በዚህ ዙር? እንግዲህ ኖኖ ምዕራብ ሸዋ ኦሮሚያ ክልል ውስጥ ነች። በደቡብ በኩል በጉራጌ ዞን በማዕከላዊ ኢትዮጵያ ክልል ነው የምትዋሰነው እቺ ኖኖ ወረዳ የምትባለው። ስለዚህ ምዕራብ ሸዋ ነው እና አንተ እንዳልከው በየጊዜው ሰዎች ይጨፈጨፋሉ እዛ አካባቢ። ሰሞኑን የሆነው ምንድነው? ይሄ ነገር የተከሰተው ማታ ነው። ጨለማን ተገን አድርጎ ነው ይሄንን የፈጸሙት። ግን ደግሞ ቀን በዛው ቀን መከላከያ እዛ አካባቢ እንደነበር ዓይን እማኞች ተናግሯል። መከላከያ እዛ ነበር። ከዛ በኋላ ማታ ደግሞ ይሄ ነገር ሆነ። ይሄ ነገር እንግዲህ ብዙ ሰው ነው ያለቀው። ሕፃናት፣ ሴቶች፣ ወንድ ልጅ ማንም ሳይቀር ነው የጨፈጨፉት። ከዛ ጨፍጭፎ ደግሞ ምንም ሳይጣራ ምንም ወዲያውኑ ፋኖ ነው ያደረገ ያሉት። ምንም በቃ ኦቶማቲክ ነው እንደዛ ያሉት። ከዛ ኢንተርቪው የሚሰጡ ሰዎች ደግሞ ተመልምለው እንዳው ከተሳተፉ ሰዎች ውስጥ ከደብረ ብርሃን ሁሉ ሄዶ ይህንን ያደረጉ ናቸው የሚል ኢንተርቪው ሁሉ እንዲሰጥ ተደረገ። ከዛ በኋላ ምንድነው ወዴት ነው የሸሹት ደግሞ የተባለው? ወደ ጉራጌ ዞን ወደ ደቡብ፣ ድሮ የደቡብ ክልል አሁን ማዕከላዊ ኢትዮጵያ ክልል ወደዛ ነው የሸሹት ተባለ። ከዛ አጠቃላይ ይሄ ናሬቲቭ ይሄ ውንጀላ ቶሎ ቦታ እንዲይዝ ተደረገ። በዛችው ቀንና አይ ቲንክ በየሁሉም ወረዳ አካባቢ ፋኖ እንደዚህ ያደረገ የሚል ተሰራጨ። ሁሉም ወረዳ አካባቢ በድርጅት ጽሕፈት ቤት ማለት ነው። በየትምህርት ቤቱ በየወረዳ ወዲያውኑ ፋኖ የአማራ ጽንፈኛ ኦሮሞን ጨፈጨፈ የሚል በሁሉም በኦሮሚያ ክልል ውስጥ ይሄ ነገር እንዲሰራጭ ተደረገ። አሁን ይሄ ነው እንግዲህ የመንግስት ናሬቲቭ ነው። ይሄ የመንግስት ናሬቲቭ ነው። ይሄ ማለት መንግስት ካልነው የአብይ ስርዓት ናሬቲቭ አጠቃላይ ይሄ ነው የሆነው። ግን ማን ነው ይሄንን ያደረገው? እንዴትስ ነው ይሄ ነገር የተጀመረው? ወደ ባለቤቱ እንመጣለን። እዛ ላይ ሊያዝህና ለስቄላ አንድ እድል እሰጣለሁ። ከዛ የኖኖ ወረዳ አስተዳዳሪ የተናገረውን ነገርም እንሰማና በእነኚህ ነገሮች ላይ ተመስርተን ባለቤቱ ማን ነው የሚለውን እናወራለን። እስቄል አሁን ምልኬሳ የተናገራቸውንም ነገሮች ስታይ ኖኖ ላይ ሁለተኛ ጊዜ ነው የሚፈጸመው። ወታደሮቹ ከጎረቤት አጎራባች ክልል መጥተው ነው ታጣቂዎቹ መጥተው ይህንን ጅምላ ግድያ ፈጽመው እንደገና ወደዛ የተመለሱት ነው የተባለው። አንተ ምንድን ነው ያየኸው?
በዚህ ግድያ ውስጥ ይሄ ነገር ሁለተኛ ጊዜ እዛ ሲፈጸም ማለት ለመጀመሪያ ጊዜ አይደለም፣ በተደጋጋሚ በተለያዩ ቦታዎች የሚደረግ ነው። ይሄ የጅምላ ግድያ የቆመም አይደለም። ይሄንን ስትሰማ ስታይ አንተ ምንድን ነው ያየኸው በዚህ ግድያ ውስጥ? በመጀመሪያ ደረጃ አሁን ያልከው ነገር ይሄ ምንድን ነው ያየኸው በማለት እንግዲህ ሰዎች ናቸው የሚገደሉት። አሁን ኬሳ እንዳለው ሴቶች፣ ህፃናት፣ ልጆች ናቸው በውድቅት ሌሊት ቤታቸው ውስጥ ተኝተው ሳሉ እየተገደሉ ያሉት። ማሰከር ነው ተብሏል። በብዛት በጅምላ ግድያ ነው። የተገደለበት ቦታ በምዕራብ ሸዋ ዞን ወደ ከጉራጌ ከማዕከላዊ ኢትዮጵያ ጋር በሚዋሰነው ክልል ውስጥ መደረጉ መሀል ሀገር ላይ ነው የተደረገው። እንግዲህ ይሄኛው እንደ መሀል ሀገር ላይ ተደረገ። በዛ ታይተው የማይታወቅ ቦታ ላይ ከዚህ በፊት ብዙ ታይተው የማይታወቅ ቦታ ላይ ተደረገ፣ ሁለተኛ ተደገመ የምንል ካልሆነ በስተቀር ኦሮሚያ በዚህ ውስጥ በብዛት በየቦታው ሲደረግ የነበረ ከዚህ በላይ የበለጠ ቁጥር ሰው የተጨፈጨፈበት ክልል ሆኗል። ተላመድ ነው ይመስለኛል እና ተላመድ ነው እና ሁለተኛ በሚፈጠርበት ጊዜ እንደ አዲስ ይታየናል እንጂ ይሄ ለ7 ዓመት ኦሮሚያ ውስጥ የኖርንበት ነው። ምዕራብ ሸዋ ባለፈው ጥቅምትና ህዳር ወር አካባቢ በየቀኑ በድሮን ይደበደብ ነበር። በየቀኑ ጮቢ፣ ምናቀኝ፣ ሜታ ወልቂጤ ሰው ስራ ላይ ያለ ተገሎ በነጋታው ደግሞ ለመቅበር የሚመጡ ሰዎች በድሮን ይደበደቡ ነበር። በየቀኑ ከነ ቁጥሩ ልናወጣ የምንችልበት ነገር አለ። ይሄ ነበረ። በዛ በምዕራብ ሸዋ ውስጥ ነበረ። ምስራቅ ወለጋ፣ ምዕራብ ወለጋ፣ ሆሮ ጉድሩን፣ ጉጂን፣ ድሬዳዋን፣ ሌሎችን እዚህ ላይ ባናነሳ ይሄ ሁሉ ይደረግ ነው የነበረው። በምስራቅ ሸዋ የዛሬ 2 ነው 3 ዓመት ነው መሰለኝ 14 የአባገዳዎች እና ከነሱ ጋር ያሉ ሁሉ አልቀዋል። የእልቂት ዘመን ነው። ተጠያቂ የሌለበት እልቂት ዘመን ነው። ሰው ተገሎ በአርሲ ውስጥ ሰው ተገሎ በአህያ ተጭኖ ለማሳያ የሚሄድበት ጊዜ ነው። ስለዚህ እኛም ራሳችን ወደ መደንዘዝ ሄነናል። ሰው ተገደለ ብለን እንናገራለን እንጂ ወደ አደንዝዘውናል። እስኪበቃ ድረስ አደንዝዘውናል። ምክንያቱም በየቀኑ የሚደረግ ግድያ ስለሆነ። ሁለተኛ እዚህ ላይ ለመናገር የምፈልገው የኦሮሞ ሰዎች በስልጣን ላይ አሉ ስለተባለ በኦሮሚያ ውስጥ የሚገደሉት ሁሉ የሌላ ብሔር ሰዎች ናቸው ይባላል። ስለዚህ የኦሮሞ ነገር አይሰማም። የሚቀጠቀጠው የሚያልቀው በድሮን የሚደበደበው ፊት ለፊት እያየን በወላጆች ፊት የሚገደለው በጥይት የሚደበደበው ይህ ወላጅ ተብሎ መጥተው የሚገደለው አረጋውያን ከቤታቸው ወጥተው ቤታቸው የሚቃጠሉ አንዳንድ ጊዜ ሰዎቹ ራሳቸው አብረው ቤት ውስጥ የሚቃጠሉት ኦሮሚያ ውስጥ ነው። ኦሮሚያ ውስጥ ነው። የኦሮሚያ መንግስት ይባላል። የኦሮሞ መንግስት ይባላል። ነገር ግን እንዲህ አይነት ጭፍጨፋ በኦሮሚያ ላይ በየቦታው ሲደረግ በሁሉም ቦታ በምዕራብ ሸዋ፣ በሰሜን ሸዋ ደራ ላይ ትዝ ይበላቸው፣ ደራ ላይ በየቀኑ ሲደረግ ኩዩ ላይ ይጨፈጨፋል። ኦሮሞ እንደ ኦሮሞ የሚጨፈጨፍ የለም። ነገር ግን የኦሮሞ ነገር እየተሰማ አይደለም። የኦሮሞ ጉዳይ እየተሰማ አይደለም። የአንተ መንግስት ነው ስለሚባል ሁልጊዜ የሚገደለው ሌላው ብቻ ነው የሚሰማለት። የኦሮሞ ስም ግድያ አልታወቀለትም። አሁን በዚሁ ሰመን በዚሁ ውስጥ የኖኖ ብቻ ሳይሆን ሆሮ ጉድሩ ውስጥ አቤ ደንጎሮ ላይ፣ በምስራቅ ወለጋ ግዳ አያና ላይ፣ በምስራቅ ሸዋ በቦሰት፣ በአርሲ እንዲሁ መርቲ እና ጮሌ ውስጥ የተደረጉት እነዚህ ሁሉ በምዕራብ ሸዋ ዳሮ ለቡ ላይ እነዚህ ሁሉ ሲደረጉ የነበሩ ናቸው። እነዚህ ሁሉ ግድያዎች በኦሮሚያ ውስጥ ይደረጋሉ። የቀረ የኦሮሚያ ቦታ የለም። ስለዚህ ምን ተሰማህ በምትልበት ጊዜ የት እንሂድ፣ ለማን እንናገር፣
ማን ይስማላቸው? ሞትን፣ ደነዘዝን፣ ደከመን። እኛ አንተ ታውቃለህ፣ ታውቃለህ ከትምህርት ቤት ይሄ በትግራይ በአማራ ክልል የነበሩ ተማሪዎች ከፎቅ ሲወረወሩበት ጊዜ ጀምሮ ከፎቅ እየተወረወሩ ሲገደሉበት ከነበረበት ኦሮሞ ተማሪዎች በዛ ክልል ላይ ሲገደሉ ከነበረበት ጊዜ ጀምሮ እያወራን ነው። ተለመደ። በቃ የሚናገርለት የለም። ኦሮሚያ ምንም አልሆነም ባለቤት ከመገደላችን በላይ የመገደላችን ዜና አለመሰማቱ እጅግ የሚያሳምን ነው። አንዳንድ ጊዜ ደግሞ ኦሮሞዎች ከኦሮሞ ተፈጠርን የሚሉ ሰዎች ራሳቸው በከተማ ውስጥ የሚኖሩት ኑሮ እንዲህ አይነት ተደረገ፣ እንዲህ ተደረገ፣ ይሄ ሁሉ ወጣት እየተጨፈጨፈ፣ ይሄ ሁሉ ህፃን ነፍሰ ጡር እየተገደለች፣ የኦሮሞ ልጆች እየተገደሉ ለጅብ እየተሰጠ፣ ይሄ ሁሉ ደግሞ ምንም እንደማይሰማ መንግስት ግን ጥሩ እየሰራ እንዳለ ነው የሚሰማኝ። ይሄ ነው ብሶት ነው የሚሰማኝ። ማልቀስ ነው የሚሰማኝ። አለመሰማታችን ራሳችን ማልቀስ ነው የሚሰማኝ። ከዚህ በላይ ደግሞ አንዳንድ የኦሮሞ ሰዎችም እኔን የሚያሳዝኑኝ መንግስት ያለውን ይዘው ይሄዱልሃል። ፋኖ ገደለ ይልሃል። ፋኖ ነው የገደለው አይደለም የተባለው፣ ፋኖ ነው የገደለው ወዲያው። እና ፋኖ እስከ ኖኖ ድረስ ሄዶ ምዕራብ ሸዋ በበሊሶ በኩል ድረስ ሄዶ እስከ ማዕከላዊ ዞን ድረስ ሄዶ እስኪገል ድረስ መንግስት በአገሩ የለም እንዴ? እና መንግስት ካለው እንቀበላለን ወይ? መንግስት ብሎታል እና ሌሎችም ለኦሮሞ ህዝብ እንንጫጫለን የሚሉ ሰዎችም ያንኑ ይዘው ያንኑ ሲያራግቡ ሲሆኑ እሱ ደግሞ የበለጠ ያማ። ምንድነው የሆነው? ማን ነው ያደረገው ወደሚለው አንሄድም ስላልክ ነው። ምንድነው የተሰማ? ከዚህ በላይ ምን ይሰማሃል? ደም እየፈሰሰ ሰው ተገሎ አህያ ላይ ለማሳያ የተጫነ ህፃን ልጅ በልጆቹ በወላጆቹ ፊት እየተገደለ፣ ወላጆች ቤታቸው ውስጥ አብረው እየተገደሉ፣ በሁሉ ኦሮሚያ በሁሉም ዞኖች እየተገደሉ፣ በአንዳንድ ቦታ ይብሳል፣ በጉጂና በወለጋ ይብሳል። ሰው መስራት አቅቶት በዚህ ምክንያት ሰው መስራት አጉል ሸሽተው አገር ውስጥ ገብተው አሁኑ ከወለጋ ተሰብስበው መጥተው ቡራዩ የገቡት መታወቂያቸው እየተያዘ እስር ቤት ሲገቡ ሲገደሉ፣ ይሄ ምን ይሰማሃል ካልክ ህሊና ካለህ አልቅስ ይልሃል። ሀዘንህ ከፍተኛ ይሆናል። ነገር ግን የምንሄድበት የምናሰማበት ቦታ የለንም። ህዝባችን ግን አለቀ በማንነቱ። ለምንድን ነው ያደርገው የሚለውን ትቼ ይሄ ነው የተሰማል። ኤክሳሰርቤሽን ጩኸቴን የማሰማበት ቦታ ነው ያጣሁት። ተስፋ ነው ያጣሁት። ይሄ ነው የሚሰማኝ። አመሰግናለሁ እስቄል። እንግዲህ የኦሮሞን ጅምላ ግድያዎች ስናነሳ በአብይ ዘመን 7ኛ ዓመቱ ነው። አሁን እስቄል እንዳለው የሚሰማ ሰው ይጥፋ እንጂ 7ኛ ዓመቱ። በ2018 መጨረሻ ወራት ላይ ጉጂ ላይ አብይ ያደራጃቸው የፌደራል መንግስትና የክልል ታጣቂዎች ህዝብን ከበው አፈናቅለዋል። ይህንን ሪፖርት በዝርዝር አምነስቲ ኢንተርናሽናል 2020 ላይ አሳትመው ያወጣው ነው። ኢትስ ፓብሊክ ዶክመንት። ሌሎቹም ብንተው ማለት ነው። ጉጂ ላይ እንዴት ሰዎች ከእስር ቤት እየተጎተቱ ሌሊት እንደሚገደሉ የመጀመሪያ ደረጃ ማስረጃዎችን ዘርዝሮ ያቀረበልን አምነስቲ ኢንተርናሽናል ነው። እዛን ጊዜ አምነስቲ ኢንተርናሽናል ይሄንን ነገር ሲያወጣ ከአማራ ክልልም አንድ ዞን እንደ ምሳሌ ወስዶ አቅርበዋል። አሁን ግን ጉጂ ላይ የተደረገውን እንደ ምሳሌ ለመውሰድ ነው። እዛው አካባቢ ከዛ ሳንሄድ ከኦሮሚያ ክልል መንግስት ራሱ የተላኩ ወታደሮች የህዝብን ቤት እያቃጠሉ ቪዲዮ ተነስተው አሳይተውናል። ቪዲዮ ቀርተው አሁንም ሶሻል ሚዲያ ላይ እንደዚህ ነው ሸኔ የምትባል የአገርን ጠላት እንደዚህ ነው የምንደመስሰው ተብሎ እንደዚህ ተደርጓል። ወረዳ ሙሉ ህዝብ ተፈናቅሏል። ሆሮ ጉድሩ ላይ
ወረዳ ሙሉ ቅርብ ጊዜ የሆነ ያክል ሰው ወደ ግማሽ የሚጠጋ ሰው ተመልሷል እየተባለ ወረዳ ሙሉ ሰው ተፈናቅሏል። ምስራቅ ወለጋና ሆሮ ጉድሩ ወለጋ በዚህ በተደጋጋሚ ጅምላ ግድያዎች ተፈጽመዋል። ምዕራብ ወለጋ ላይ የትግራይ ጦርነት ሊከፈት የነበረ ጊዜ ኖሌ ላይ ምን እንደተፈጸመ ሁላችንም የምናስታውሰው ነገር ነው። ኦሮሞ ውስጥ ስም ያላቸው ታላቅ የሚባሉ በመሪነት ደረጃ የሚታዩ ተገለዋል። በመሪነት ደረጃ የሚታዩ ሰዎች የተገደሉት በአብይ ዘመን ነው። ኦሮሚያ ውስጥ ከሀጫሉ ጀምረን ሌሎችም አርቲስቶች ጀምሮ የኦሮሞ ፕሮቴስት ጊዜ እንደ መሪ ሲሰሩ የነበሩ እነ ገላና ይማና ዋምቦ ላይ የተገደለው ልጅ፣ ሐረር ላይ መሐመድ አሚን፣ ከረዩ ላይ አባገዳዎች ተከበው ተረሽነዋል። ይሄ የከረዩን ርሸና በተመለከተ ታዬ ካጋለጠበት ጊዜ ጀምሮ ቢቢሲ ሪፖርት የሰራበት ጉዳይ ነው። ከዛ በኋላ ኢንቨስቲጌቲቭ ጆርናሊዝም ተሰርቶበት ሪፖርት የቀረበበት ነው፣ የታተመ ነው ማለት ነው። እና ጅምላ ግድያ በኋላ እኔ ትርጉሙን አንድ ጥያቄ ጠይቄያችሁ ራሴም የራሴን ሐሳብ እሰጣለሁ። ጅምላ ግድያ አልቆም ብሎ በተከታታይ ኦሮሚያ ላይ እየተፈጸመ ነው ያለው። የሌሎቹን ቦታዎች ለመካድ አይደለም፣ ግን አሁን እስቄል እንዳነሳው ይሄ ህዝብ ማንም አልሰማለት እያለ ማንም፣ ምክንያቱም በሚዲያ ኦቨርዌልም ይደረጋል። በጣም በብዙ ገንዘብና በብዛት የተገዙ ሰዎች በዚህ በዘመቻ ከኦሮሞ ውስጥ ሳይቀር እየወጡ ይሄ እንዳይሰማ ያደርጋሉ። እስቄል የሚያስታውሰው ይመስለኛል አንድ ጊዜ እኮ ይሄን እንደዚህ አይነት ግድያ ስንናገር እኮ በጣም ከፍተኛ ውግዘት ሲደርስብን ነበር። የሌለ ነገር ነው የምታወሩት ተብሎ አሁን እንኳን የአብይ ክፋት በሁሉም ቦታ ግልጽ ስለወጣ እንደዚህ ተደርጓል። እና አንድ ጊዜ ራሱ ወጥቶ ፓርላማ ላይ ከፍተኛ የሆነ የኦሮሞ ጠልነት እዚህ ሀገር ላይ ተፈጥሯል ያለበትን ነገር ታስታውሳላችሁ። ራሱ የፈጠረው ነገር ነው። ይሄንን ነገር በኋላ አንድ ጥያቄ ጠይቄያችሁ እናወራለን። እስኪ ማን ነው ይሄንን ያደረገው የሚለውን ራሳችን ሳናወራ በፊት የኖኖ ወረዳን አስተዳዳሪ እንስማ። ስንሰማው አማርኛ አፋን ኦሮሞ የማይሰሙ ሰዎች ይዘቱን እንዲያውቁ በደንብ ይዘቱን መጀመሪያ ሰመራይዝ እናደርጋለን። ስለዚህ ሐሳቦቹን ያዙልኝ መጀመሪያ እኛ ራሳችን ሐሳብ ሳንሰጥ በፊት ሰውየው የተናገረውን በአማርኛ ትንሽ ሰመራይዝ እናደርጋለን እና እንስማ አንድ ላይ። አማራ ወረከራ ደሙ ቆቴኛችሁ ህመሌ ሙቀብሳ እንጀኒ ሙከሰ ታይሉ ብረት ቀብሳውን ደንደው ምርጋ ከሲሲን ቀብ ሴና ከሲሱ ብራን ቀበል ኑቀብሳዬ ብየ keessa jiraannu kana keessa akka isaan jiraatan kan gochaa jiru nuyi Oromoodha malee saba biraa miti. Asirriitti namni beekuu qaba jechuudha. Nu of dandeenya waan ta'eef nu keessa taa'ee kan nu ajjeesu kan maal nu godhu shanee fi finxaaleeyyii Amaaraa faannoo warra jedhan diina uummata keenyaa ta'uu uummanni keenya yoo beeke bakka jirutti iddoo jiranitti dhaabbachuu danda'u. Of kabachiisuu dandeessu. Nu kabachiisuu dandeessu manni maatiin keessanii kabajamachuudha. Kanaatiif jibbinsa isaaniif qabnu jibbinsa qofaa balaaleffachuu qofa otoo hin taane warra hidhateen waraanu ajjeefnee agarsiifnaa jechuudha. Dargaggeessi kun bakka jirutti yoo rabbeedhe qawwee dullaan amma qabattanii jirtan kilaashiitti jijjiiramuu danda'a. Kilaashiitti jijjiirama jechuudha. Kanaaf namni kutannoodha walii galteetu dhabame malee mootummaan hawaasa isaa hidhachiisuu hin dadhabu. Karaa biraa namni qabu kilaashii bitatu bitadhaa mallaqa kamuu
wanni sangaarraa hafu sangaattiin qotamu waan ittiin daldaltu irraa nafu kilaashii bitadhaa. Kilaashii bitattan kunoo poolisoonni keenya suma jiru namni kilaashii bitamin kabajama kabaja argata. Ittiin of eegaa ittiin uummata isaa eegaa eeyyamatti sinii laatama. Namni akka kaleessaa maaliif bitte eessaa bitte jedhee nama qoratu hin jiru. Kilaashii bittaa argannaan dafaa bitadhaati eeyyamatti fudhaa hankeessan jechuudha. Kilaashiin ilmoodha. Ilmoo ofiiti. Akkana miti. Kanaaf waan argattanii meeshaa bitadhaa. Meeshaa bitaa eeyyama itti baasifadhaa. Abbootiin as keessa jirtan ijoollee ganda kana keessa jiran amma dandeessan akkuma amma jedhame deeggaraa meeshaan bitame warri humna hin qabne namni meeshaa qabu hin dandeenye dargaggeessa leenji'etti ilmoo isaatti hidhee ittiin diina ofirraa faccifna qe'ee keenya eegganna misooma gaggeessina jechuudha. እንግዲህ እኔው ራሴ ልጀምር ትንሽ ሰመሪ ሰውየው የተናገረውን በአማርኛ እንድናወራ መጀመሪያ ላይ የተናገረው እኛ መሃል ያሉ የአማራ ተወላጆች አርሰው ሰርተው እንዲበሉ ነው እንጂ እኛ መሃል ቁጭ ብለው ትግል እንዲታገሉ አይደለም የመጡት ነው የሚለው ሰውየው። ስራቸውን ሰርተው አርሰው እንዲበሉ ነው። እኛ መሃል ሆነው እንዲተኩሱ እንዲገሉን የፈቀድነው እኛ ነን የሚል ነው የሚያወራው መጀመሪያ አካባቢ ማለት ነው። ስለዚህ እኛ ራሳችንን ለመከላከል ገንዘብ ያለው ሰው ክላሽ ይግዛ፣ መንግስት ራሱ ሊያስታጥቅ ይችላል ይላል መጀመሪያ። ገንዘብ ያለው ደግሞ ከበሬ የምታርሱበትን በሬ ገዝታችሁ ሲተርፋችሁ ክላሽ ግዙበት፣ ምክንያቱም ክላሽ ያለው ሰው ይከበራል። በዚህ መንገድ የሚገሉንን ሰዎች እንገላለን ይላል። የቀረውን እስኪ ተናገሩ እስቄልና መልኬሳ። መጀመሪያ እስቄል ምንድነው የሰማው ሰውየው የተናገረው? ድምጽ የለም። ያ ምን ይባላል? ከዚህ በፊት እኮ ትጥቁን የኦሮሞ ህዝብ ትጥቅ በነበረው ጊዜ ትጥቁን ሲያስፈቱ የነበሩት እነሱ ናቸው። ትጥቅ ይፍታ ተብለው በተለይ ወለጋ ውስጥ ምን አይነት ጠመንጃ ያለው ምን ያለው ሁሉ ሲያስፈቱ ነበሩ። ዛሬ ደግሞ በገዛ ገንዘባችሁ ክላሽ ገዝታችሁ ከበሬ የተረፋቸውን ገንዘብ እንደተረፋቸው እዚህ አካባቢ ገንዘብ እንደተረፋቸው ግዙና ከዛ ፈቃድ እንሰጣለን የሚለው ይሄ ሀገር ህግ አለው? ማን እንደሚታጠቅ ራሱ ህግ አለው ወይስ አንድ ወረዳ አስተዳዳሪ ነው ህጉን የሚያወጣው በየቦታው የሚለው ያለው ከላይ የተላለፈው ነው። አሁን እኔ እዚህ ላይ ሸኔና ፋኖ ብሎ ስም ጠርቷል። ምናልባት ሸኔ እዛ አካባቢ ሊኖር ይችላል። ቅድም እንደተናገርኩት ግን የኦሮሚያ መንግስት የለም እንደ እዛው የሰፈሩት ናቸው ተደራጅተው ታጥቀው እኛ መካከል የሰፈሩት ለእርሻ የሰፈሩት እነሱ ራሳቸው ተደራጅተው ታጥቀው እነሱ ክላሽን ታጥቀው ሰውን በየቤቱ በሌሊት በውድቅት መጥተው ሲገሉ መንግስት አለ ወይስ የለም? መነሳት የሚገባው ጥያቄ በዚህ ጉዳይ ላይ መንግስት አለ ወይስ የለም ነው። እኔና እናንተ ለስንት ዓመት ስንናገር ነበር። ለመንግስት ስም የሚበቃ አይደለም። ይሄ የሽፍታ ጥርቅም ነው፣ የሌባ ጥርቅም ነው፣ ያላዋቂ ጥርቅም ነው። ህሊና የሌላቸው ህሊና ቢሶች ጥርቅም ነው። ይሄን ሁሉ ለዘመናት ስናወራ ነው የነበረው። እንግዲህ ወጥተው አሁን አዋጅ አወጀ። እዚህ መጥተው የገደለ ፋኖ ነው አለ። መጀመሪያ ጭንቅላታችሁ በላያችሁ ላይ ያለ ሰዎች ይሄን ነገር አስቀድማችሁ አስቡ። ፋኖ እዛ ድረስ መጥተው ገደለ ነው የሚለው። ትንሽ አዙረህ የምታስብ ከሆነ ምናልባት ግዳ ኪረሙ ላይ አባይን ተሻግረው መጥተው ገደሉ ሲል ሊመስልህ ይችላል። ወይም እስከ ነቀምት 30 ኪሎ ሜትር ጉትን ላይ ቢደርስ ሰብሮ መጥቶ ነው ልትል ትችላለህ። እዛም ቢሆን
ፋኖ በአማራ ክልል ያሉ ፋኖዎች ሊመጡ ይችላሉ ብለህ በምታስብበት ቦታ ላይ ወታደር ቆሞ ፖሊስ ቆሞ ነው አልፋ መጥተው የሚገሉት የነበረው። እዛ ይመስላል ብትል እንኳን እዚህ ድረስ መሀል ኢትዮጵያ ድረስ ገብተው አሁንም መንግስት ተጠያቂ አይደለም። ህዝብ ራስህን ተከላከል፣ ራስህ መሳሪያ ግዛና አማሮች እዚያ አንተ መካከል ያሉትን ጨርስ ነው የሚለው ያለው። ይሄ ታክቲክ መሆኑ በግልጽ መታየት አለበት። ለምን እስካሁን ድረስ አይተናል። እስካሁን ድረስ አይተናል። ራሱ ያስታጠቃቸው ወታደር ቆሞ ፖሊስ ቆሞ ያስገድልና ከዛ በኋላ አማራ ተነሳብህና አማራን በአካባቢ መካከል ያለውን ግደል ነው ያለው። ይህንን ነው ያለው። ተሳሳትኩ በትርጉሙ ላይ ትክክል ነው። እንገላለን ነው ያለው። ታጠቁ መካከላቸው ያለውን ግደሉ ብሎ ለህዝብ ይሰጣል። አንደኛ መንግስት አለ ወይስ የለም የሚለው ጥያቄ ብቻ አይደለም። መንግስት እንዴት ህዝብን ራሱን ግደል ብሎ ፈቃድ ይሰጣል? በአደባባይ እንዴት ፈቃድ ይሰጣል መንግስት? ምልኬሳ ሰውየው የተናገረውን እስኪ ያስቀረነው ነገር ካለ መጀመሪያ ሰውየው የተናገራቸውን ነገሮች አምጣ እስኪ። አይ አጠቃላይ እናንተ ያላችሁትን ሙሉ ከቨር ያደረገ ይመስለኛል። መጀመሪያ ያው ሰዎቹን ከጨረሱ በኋላ ፋኖ ነው ካሉ በኋላ ሰውየው ደግሞ ሰዎችን ሰብስበው በዛ ወረዳ ሰብሰብ አድርጎ ከጭፍጨፋ ከጅምላ ግድያ በኋላ ነው ይሄ ንግግር የተደረገው። ከዛ ምንድን ነው ያደረገ? አንተ እንዳልከው ለእርሻ ያመጣናቸው ሰዎች አማሮች ናቸው ይሄንን ያደረጉታል። ከዛ ቆይቶ ደግሞ የአማራ ጽንፈኞች የሚል እና ሸኔና አማራ ጽንፈኞች የሚል አንድ ላይ ጠላት ናቸው። የአማራ ጽንፈኛና ሸኔ ጠላት ናቸው። እነሱን ለመግደል መግደል አለብን ብሏል። ቃል በቃል እናንተም ብላችኋል። ገለን እናሳያለን አለ። ገለን አጀብኔ አገርሲብና አለ። ገለን እናሳያለን አለ። እንግዲህ ሌላው ክላሽ ግዙ ምናምን ይሄ ብትር የያዛችሁት ብትር ወደ ጠመንጃ ይለወጣል። መንግስትም መለወጥ ይችላል፣ እናንተም ገዝታችሁ ለውጡት ያለው እሱ እንግዲህ ሂደቶች ናቸው። አጠቃላይ አቅጣጫ ሰጥቷል። ምን እንደሚደረግ አቅጣጫ ሰጥቷል። እሱ ንግግር ወደ በኋላ ዋናው ግድያ ማን ነው ይሄንን ያካሄደ የሚለውን እንመጣበታለን። እሺ በዚሁ እንቀጥል መሰለኝ። አሁን እንግዲህ ግድያው በምን አይነት ሁኔታና መቼ በምን አይነት ሁኔታ ውስጥ እንደተፈጸመ ቅድም ምልኬሳ አንስተዋል። በሌሊት ነው የተደረገው። ይህንን የፈጸሙት ታጣቂዎች ከአጎራባች ክልል ማዕከላዊ ኢትዮጵያ ከሚባል ቦታ ነው የመጡት። ግድያውን ከፈጸሙ በኋላም ወደዛ ነው የተመለሱት። ከዛ ካምፕ እንዳላቸው መረጃ ወጥቷል። ይሄ በሶሻል ሚዲያ ላይ በደንብ እየተዟዟረ ያለ ነገር ነው። ከዛ መጥተው ገለው ነው ተመልሰው የሄዱት። ከዛ በኋላ እነሱ ራሳቸው አሁን ይሄ የተናገረው የወረዳ አስተዳዳሪ ነው። እነሱ ራሳቸው በሚዲያ እየወጡ ፋኖ ነው የገደለው ብለዋል። ሰዎቹ የአብይ ሰዎች የአገዛዙ ሰዎች ፋኖ ነው የገደለው ብለዋል። አሁን ደግሞ የወረዳ አስተዳዳሪ የዚሁ አገዛዝ አካል ቁንጮ የሆነ በወረዳው ላይ ወጥቶ ህዝብን ግደሉ ብለዋል። ሌላን ህዝብ እያስተላለፈ ነው። ግደሉ ብለዋል። እንደዚህ እየተናገረ ነው። እነኚህን ነገሮች ብቻ ስናይ ባለቤቱ ማን ነው የምንለው? እስኪ ማን ነው የግድያው ባለቤት? እኔ ያልከው አሁን እነኚህን ነገሮች አንድ ላይ ስንመለከት ገዳዮቹ ከአጎራባች ክልል መጥተው ገለው ከዛ ካምፕ ስላላቸው ወደ ማዕከላዊ ኢትዮጵያ ክልል ነው የተመለሱት ነው የተባለው። መጥተው የገደሉት በሌሊት ነው። ገለው ጨርሰው በጅምላ ሰውን ጨርሰው እንደገና ወደ ሌላ አጎራባች ክልል ማዕከላዊ ኢትዮጵያ የሚባል ክልል ነው የተመለሱት። አንድ
ሁለተኛ ይሄ ነገር ከተፈጸመ በኋላ የመንግስት ሰዎች ሲናገሩ ፋኖ ነው የገደለው ብለው ነው የተናገሩት እና ይሄንን ሲያስተጋቡ ነው የከረሙት። ከዛ በኋላ ደግሞ ይሄ ሰውዬ የወረዳው አስተዳዳሪ የአገዛዙ አካል የሆነ ቁንጮ የሆነ ሰውዬ መጥቶ የገደሉት እነኚህ ናቸው ብሎ ከተናገረ በኋላ ፋኖን ብቻ ሳይሆን ስም ጠርቶ ገለን እናሳያለን አለ። ይሄ እንግዲህ ይህንን ትዕዛዝ እያስተላለፈ ያለው ሌላ ሰው አይደለም፣ የአገዛዝ አስተዳዳሪ ነው ተብሎ ተቀጥሮ እዛ ላይ የተቀመጠ ሰውዬ ነው። ጠመንጃ ግዙና ገለን እናሳያለን የሚለው ይሄ ሰውዬ ነው። እነኚህን ነገሮች ብቻ ወደ ሌላ ነገር ራሱ ሳንሄድ እነኚህን ነገሮች ብቻ ደምረን ስንመለከት የዚህ ጅምላ ግድያ ባለቤት ማን ነው ማለት እንችላለን ማለት ነው። እስኪ መልካም ከማዕከላዊ ኢትዮጵያ የመጡ ከሆነ ከዛ የመጡ ከሆነ ወይ ማዕከላዊ ኢትዮጵያ የክልሉ መሪዎች የፋኖ ደባቂዎች ናቸው ወይም በተአምር ከዛ በኩል መጥተዋል። ከአማራ ክልል ፋኖ ወደ ማዕከላዊ ኢትዮጵያ ሄደው በዛ በኩል አድርገው መጥተው ገሎ ተመለሱ። ይሄ ተአምር ሊሆን ይችላል። እንደሱ ከሆነ እኛ መካከላችን ሰፍረው ያሉት አርሶ አደሮች ናቸው መገደል ያለባቸው የሚለውን ታዲያ ምን አመጣ? መካከል ያላችን እኛ ውስጥ ተደብቀው አርሶ መቀበል ብቻ መኖር ብቻ ነው የሚገባቸው እንጂ እኛ መካከል ሆነው ሊገሉን አይገባም የሚለውን ምን አመጣ? እዚሁ ራሱ በአንድ ራስ ሁለት ምላስ አለ ማለት ነው። አንዱ ከማዕከላዊ ኢትዮጵያ ነው የመጣው ታጥቆ የመጣ ነው። ሌላው ደግሞ አሁን ዋጋ መክፈል ያለበት በመካከላቸው ሰፍሮ ያለ አርሶ አደር ነው። ሁለቱ ይጋጫል። ሁለቱ አንድ መሆን አይችልም። ግን ከአንድ መንግስት የሚወጣ ነው። ከአንድ የመንግስት ቅርንጫፍ ውስጥ የሚወጣ ቃል ነው ይሄ ራሱ በመካከላችን አሉ። ስለዚህ እርምጃ መወሰድ አለበት የሚለው በኖኖ ላይ ተደረገ። ይሄ ችግሮቹ ሁሉ የሚሆኑት በአጎራባች ክልሎች አካባቢ ነው። ድሮ ደራ ነው ወይ ከሶማሌ ጋር ነው። ከአካባቢዎች ጋር ለማጣላት በሚመስል መንገድ ከሌላ ክልል ላይ ዳር ድንበር ላይ ነው እነዚህ ነገሮች የሚፈጸሙ። ይሄ አዲስ ነው። አዲስ ከተፈጠረው ከማዕከላዊ ኢትዮጵያ ድንበር ላይ ነው ይሄ ነገር ሆነ ተብሎ የተሰራው ማለት ነው። ሆነ ተብሎ የተሰራው ያለ ምክንያት አይደለም ማለት ነው። ይሄ ከሆነ መካከል ላይ ያሉትን መጠበቅ ነው እንጂ ያለባቸው በእነሱ ላይ ማነሳሳት የለበትም። ስለዚህ ማን ነው ያደረገው ብለህ እኔን ከጠየቀኝ እኔ ከዚህ በፊት የነበሩትን እችን ብቻ አይደለም። ይሄ ራሱ የሚነግረው ልክ እንደ አጫሉ ጊዜ ግድያ ነው። ከገደሉት በኋላ የገደለውን ሰው ስሙንም እንኳን ሳያውቁ አንድ ጥላዬ፣ አንድ ጥላሁን፣ አንድ ጥላ ሰው የሚሉበት ጊዜ ነው የነበረው። እስካሁን ድረስ ሳይታወቅ ነው የቀረው። ተገሏል። የኢትዮጵያ ኤታማዦር ሹም ተገሎ እስካሁን ድረስ ምንም የምናውቀው ነገር የለም። ስንትና ስንት ሰው ነው በዛ ኢትዮጵያ ውስጥ የሚገደለው? መንግስት ሃይ ፕሮፋይል ለሆኑት ገና አጫሉ ተገሎ ሬሳው እንኳ ሳይቀበር የኦሮሚያ ፕሬዚደንት የገደለው ሸኔ ነው ያለው። የኢንጂነሩ በተገደለ ጊዜ የኢትዮጵያ ጠቅላይ ሚኒስትር እዚህ አሜሪካን ሀገር ሆኖ ምንም ማጣራት ሳይደረግ የገደለውን እናውቃለን ነው የተናገረው እና ሲያወግዛቸው የጀመረው ምንም ነገር ሳይታወቅ። አሁንም የሚደረገው ምርመራ እንኳን እስኪደረስ እንጠብቃለን እንኳን አይባልም። ለምንድን ነው አንድ መንግስት ስራውን መስራቱን ትቶ ሌሎች ናቸው ያደረገው የሚለው ፖሊስ ሳይመረምር የተገደሉት ሰዎች ለኦቶፕሲ ሳይቀርቡ ምንም አይነት ምርመራ ሳይደረግ መፈረጅ የመንግስት ባለስልጣኖች የሚያደርጉ ከሆነና ይሄ በብዙ ቦታ ቅድም የጠቀስናቸው ግድያዎች ሲደረጉ በምንም አይነት ለፍርድ ማንም የማይቀርብ ከሆነ በዚህ በመደበቅ የሚጠቀም ማን ነው? ሌላ ማን አለ በዚህ ሊጠቀም የሚችለው? ግለሰቦች ከሆኑ ሸኔዎች ከሆኑ ማጣራት ይቻላል፣ ማሳወቅ ይቻላል፣ ለህዝብም መናገር ይቻላል። ከዛ በኋላ ህዝብን ታጠቅ ማለት ይቻላል። ገለዋል ከሆነ ሰላማዊ ሰዎችን ገለው ከሆነ ወታደሮችን አይደለም፣ ሰላማዊ ሰዎችን ገለው ከሆነ
ነገር ግን የማይመረምር መንግስት፣ አስቀድሞ የሚፈርጅ መንግስት ወይም መንግስት አይደለም። አሁን የተናገርነው ሰውዬ እኮ መንግስት ነው። ይሄ ወረዳ አስተዳዳሪ የመንግስት አካል ነው። ግን ከላይ ጀምረ ይሄው ጠቅሻለሁ፣ ጠቅላይ ሚኒስትሩም ሆነ የክልሉን ፕሬዚደንት ሆነ ወረዳ አስተዳዳሪውም ሆነ የሚናገሩት ገና ከመጀመሪያው ፈርጀው ጨርሰው አስረው ጨርሰው ፍርድ ፈርደው ግደል ነው የሚሉት። ይህንን ማድረግ የሚችለው ማን ነው? ስትሰራውና መደበቅ ስትፈልግ ብቻ ነው። ስታደርገውና መደበቅ ስትፈልግ ብቻ ነው አስቀድመ ፈረድ የምትጀምረው። ይህንን ደግሞ በተለያዩ ቦታዎች አይተናል። ከረዩ አባገዳዎች በተገደሉበት ጊዜ ማን እንደገደለው ራሱ የፓርላማ አባል የሆነ ሰው ወጥተው እነ እገሌ ናቸው ብለው ሲፈርጅ መልስ አልተሰጠበትም። ኢንቨስቲጌቲቭ ጀርናሊዝም ያልከው የኮሬ ነገኛ ነው የገደለው ብሎ ሮይተርስ ነው የሮይተርስ አንድ ጠቅሶ ሲናገር እንደዚህ ተደርጎ ነው የተገደለው ብሎ ሲናገር የመንግስት ባለስልጣን ራሱ የኦሮሚያ ፕሬዚደንት ነው የገደለው ተብሎ ሲጠቅም መጠየቅ የለም እንዴ? ማጣራት እንኳን አይደረግም እንዴ? እሱን ነፃ ለማውጣት እንኳን ማጣራት አይደረግም እንዴ? አላደረገውም እሱ ለማለት አይደረግም። ለምን? ገዳዩ ይታወቃላ፣ ትዕዛዙን የሰጠው ይታወቃላ። ሆሮ ጉድሩ ውስጥ የዋሽንግተን ፖስት ምርመራ አድርጓል። ሮይተርስ ብቻ የዋሽንግተን ፖስት ምርመራ አድርጓል። ምርመራ አድርጎ የሚገለው ራሱ መንግስት ያስታጠቀው እንደ ካውንተር ኢንሰርጀንሲ ያስታጠቀው ቀድሞ የኦኤልኤ ታጣቂ የነበረ ነገር ግን አሁን ለመንግስት ተቀጥሮ ለመንግስት ካውንተር ኢንሰርጀንሲ ሲሰራ የነበረ ፈቃደ አብዲሳ ነው የሚባለው የሚገለውና ሌሎችም ፋኖ የተባሉት ራሳቸው መንግስት ያቋቋማቸው መጥተው በሚገሉበት ጊዜ መንገድ የሚያሳይ የኦኤልኤ ታጣቂዎች እንዳይከላከሉም እሳት እነሱን ሲወጋ የነበረ መንግስት ራሱ የላከው አሁን እጅ ሰጠ የሚባለው ፈቀደ አብዲሳ የሚባለው የዋሽንግተን ፖስት የዘገበው አለ። የመንግስት ተጠሪዎች ናቸው እነዚህ ገዳዮች፣ እነሱ ናቸው። ሶስተኛ ፋኖን ማን አስታጠቀው? ፋኖን ማን አስነሳው? አማራ ክልል ላይ ያለው ለእኔ ተላላኪዎች ናቸው ፋኖ ይለዋል። እኔ አሁን አማራ ክልል ያሉትን አይደለም ለመናገር ለማለት የሚፈልገው ፋኖ የሚባል ነገር እንደገና እንዲነሳና እኔ እስከ ጅጅጋ ድረስ እልከዋለሁ፣ እኔ እስከ ምድር ዳር ድንበር ድረስ እልከዋለሁ፣ ፋኖ የኔ ነው ብሎ አስታጥቆ መልምሎ አስታጥቆ አደራጅቶ የለቀቀው ማን ሆነና ነው ሌላ ላይ ጣት የሚቀሰረው? ይህንን የሚያደርገው ምንም ሚስቴከብል ሊሆን የሚችል ነገር አይደለም። ይህንን የሚያደርገው መንግስት ነው። ይህንን ደግሞ የሚያደርገው በዓላማ ነው። ለምንድን ነው ይህን ምለው? ይህን ብዬ አቆማለሁ። አሁን የኖኖ ወረዳ አስተዳዳሪው የተናገረው ነገር በየወረዳው ሊፈጸም ነው። አሁን በየወረዳው ሊፈጸም ነው። ለምን? ውጥረት ውስጥ የገባ መንግስት አሁን ወደ ኦሮሞ ብብት ስር ለመሸሽ ሲፈልግ እየገደለህ ነው። ሰሜን እየገደለህ ነው። ሰሜን ሊያጠፋህ ነው። ታጠቅ ምክትል ጠቅላይ ሚኒስትር የነበረው ባለፈው ጊዜ ጎጃም ሄደው ታጠቅ ሲል ነው የነበረው። አሁን ስልጣን ላይ የሌለው የአሁኑ ደግሞ ወረዳ አስተዳዳሪው ህዝቡን ታጠቅ ይላል። ህዝብን ታጠቅ የሚል ሊያፋጅ ካልሆነ በስተቀር ሌላ ምክንያት የለውም። ይሄን ደግሞ እኔ አሁንም ልናገር፣ አሁንም ልድገም። ይሄ በአንድ ወረዳ የተደረገው በብዙ ወረዳዎች ለመፈጸም በዝግጅት ላይ ያለ ህዝብን ከህዝብ ጋር ለማጣላት የተዘጋጀ መንግስት ነው። ይሄንን እስካሁን ድረስ አድርጎታል። አሁን ደግሞ ደስፕሬት በሆነ ሁኔታ ውስጥ ስላለ በብዛት ሊያካሂደው ነው ያለው። ምን አልክ በሉ። እኔ ስቼ ከሆነ ግድ የለም ትስቻለሁ። እውነት ከሆነ ግን አንድ ቀን ተመልሰን ደግሞ እንገናኛለን። እኔ ግን 100% እርግጠኛ ነኝ መንግስት ነው የገደለው፣ በምክንያት ነው የገደለው። እርስ በእርስ ጦርነት፣ ህዝብን በህዝብ ላይ የማንሳት ጦርነት ዋና አካል ነው። በጣም ጥሩ። ጊዜ ሳናጠፋ ምልኬሳ አሁን የተናገርናቸውን ነገሮች ማለት ሰውየው የተናገረውን የወረዳ አስተዳዳሪ የተናገረውን ሰምተን የተለቀቀውን ፕሮፓጋንዳ ስንሰማ ወታደሮቹ ከየት መጥተው ጥቃት አድርሰው ወዴት እንደተመለሱ ስናይ ስኬል የራሱን አስቀምጧል። ባለቤቱ ማን ነው የዚህ ግድያ ጉዳይ? መልካም። ይሄ የኖኖ ወረዳ አስተዳዳሪው የተናገረው የብልጽግና ጽሕፈት ቤት አቋም ነው። ይሄ የመንግስት አሰራር ነው። ግልጽ መሆን ያለበት አንድ የወረዳ አስተዳደር
እንዲህ አይነት ከፍ ያለ ንግግር ሲያደርግ ከፓርቲ ጽሕፈት ቤት ጋር ተነጋግሮ ተወያይቶ ደጋግሞ ተናግሮ ከዚህ መስመር እንዳትወጣ ተብሎ ነው ወጥቶ የሚያወራው። ይሄ የብልጽግና ጽሕፈት ቤት አቋም ከየት ነው የመጣ ካልከው ከአብይ አህመድ ነው የሚመጣ። ዝም ተብሎ ከድርጅት የኦሮሚያ ብልጽግና ቅርንጫፍ የሚመጣ አይደለም። እንዲህ አይነት ከባድ የሆነ ንግግር ከላይ ከአናቱ ከብልጽግና ባለቤቱ ነው የሚመጣ። ይሄ ዝም ተብሎ በታች ወረዳ አስተዳደር የሚያወራ አቋም አይደለም። እሱ ያወራው የቀጥታ የብልጽግና አቋም መሆኑን መረዳት አለብን። መጀመሪያ አንድ። ሁለተኛው ኮንቴክስቱን ማየት አለብን። ይሄ ነገር የሆነው ከአንድ ሳምንት በፊት አማራ ክልል አንዲት የፋኖ ሰራዊትን የፋኖ ታጣቂን ከማረኩ በኋላ አብይ ቆራርጦ አሳይቷል። ምንድን ነው የተባለው? እንግዲህ አብይ እኔ የኦሮሞ መንግስት ነኝ ብሎ ፕሮፓጋንዳ ሲያሰራ ነበር አብይ። ሌሎቹም ይህንን ወስዶ የኦሮሞ መንግስት የሚሉ ሰዎች አሉ። የማረከን ሰው እሱ ህገወጥነቱ እሱ ውስጥ አልገባም። የጦር ወንጀልነቱ ውስጥ አልገባም። ጦር ወንጀል ነው። የማረከውን ሰው በስርዓቱ ነው ለቀይ መስቀል የምትሰጠው። አማራ ክልል ላይ የተደረገ በጣም ዘግናኝ የሆነ ነገር ካደረጉ በኋላ ነው ያንን ያደረገ አብይ ራሱ ሆን ብሎ። ከዛ ምንድን ነው የሚፈጥረው? እንግዲህ ማህበረሰቡ ውስጥ የሚፈጥረው ስሜት አለ። በጣም አደገኛ ስሜት አለ። አብይ የሚፈልገው ስሜት አለ። አብይ የሚፈልገው የእርስ በርስ ጦርነት። ይሄ በተለይ ደግሞ በሁሉም ብሔሮች መካከል ቦምቦችን እየቀበረ ነው አብይ። በተለይ ደግሞ በኦሮሞና በአማራ መካከል የማይቋረጥ ደም እንዲፈስ እልቂት እንዲመጣ ይፈልጋል አብይ። ከአንድ ሳምንት በፊት ይህንን ካደረገ በኋላ ኦሮሚያ ላይ ደግሞ ኦሮሞን ጨፈጨፈ አብይ። እሱ ላይ ማን ገደለ? ኖኖ ላይ ኦሮሞን የጨፈጨፈ ማን ነው ለምለው ምንም በአንድ ወደ ታች ወርጄ እንዴት ነው የተደራጁት የምለው በኋላ መጣበታለሁ። አብይ ራሱ ነው ግን በአጠቃላይ አብይ ነው የጨፈጨፈ ኦሮሞ። ኖኖ ላይ በተደጋጋሚ እየጨፈጨፈ ያለው አብይ ራሱ ነው። ስለዚህ ኮንቴክስቱን ለመፍጠር ነው ይሄንን እያደረገ የአማራ ክልል ውስጥ የሆነው ነገር። ከዛ ደግሞ አማራ ክልልን ካስለቀሰ በኋላ ኦሮሞን ደግሞ ማስለቀስ አለበት አብይ። ያንን አደረገ። ያንን ሲያደርግ እንግዲህ ኤግዛክትሊ ማንን ነው የሚጠቀመው አብይ? ይሄንን ሲያደርግ ማንን ነው የሚጠቀመው ምለውን ነው መልስ የምንሰጠው እንጂ ባለቤቱማ የታወቀ አብይ አህመድ አሊ ይባላል። ገዳይ አራጅ አብይ ነው የሚሆነው። ማንን ነው የሚጠቀመው ለምለው ከዚህም በፊት ማለት እስከ 2019 ቀጥታ በፖሊስ ነበር የሚጠቀመው አብይ። ኮሬ ነገኛ ፖሊስ በቀጥታ እነኚህን ይጠቀም ነበር። በኋላ ግን ህቡ አደረጃጀት ፈጥሯል አብይ። ቅድም እስኬል ብለዋል አንስተዋል የተወሰነ እንትን። እነኚህ ህቡ አደረጃጀቶች ኦሮሚያ ላይ ብዙ ስም አላቸው። ሰውን የሚገሉ ህቡ አደረጃጀቶች የአብይ በተለይ ደመላሽ የፈጠራቸው እኔ ራሴ የሚያውቁ እኔ ያውቃለሁ። ይሄ ነገር የተጀመረው ብልጽግና ለመመስረት አብይ ሲንቀሳቀስ ማን ነው መጀመሪያ ብልጽግናን አልቀበልም ያለው? የኦሮሞ ህዝብ ነው። ምንም ትግራይ ህዝብ ኦልሬዲ ህወሓት አይቀበልም፣ እሱ ይታወቃል። እንደ ህዝብ ደግሞ ኦሮሚያ ብልጽግናን አልተቀበለም። ከዛ በኋላ ምንድን ነው የተደረገው?
ኦኤልኤ መንቀሳቀስ ስለጀመረ ኦልተርኔቲቭ ሆኖ ቀረበለት ኦኤልኤ ለኦሮሞ ህዝብ። የኦሮሞ ህዝብ ኦኤልኤ መደገፍ ሲጀምር አብይ ምንድነው ያለው? ኦሮሞ ህዝብ እኔን እየደገፈኝ አይደለም፣ ሸኔን እየደገፈ ነው። ስለዚህ ብለው የተደራጁ በተለያየ ቦታ የተለያዩ ህቡ አደረጃጀቶችን ፈጠረ። ከነኚህ ህቡ አደረጃጀቶች ሸኔ የሚባል የመንግስት ሸኔ የሚባል እና የመንግስት ፋኖ የሚባል ስም ሰጥቶ ፈጥሯል። ኦሮሚያ ላይ በተለያየ ቦታ ነው። በወለጋ፣ በሸዋ፣ በአርሲ፣ በድሬዳዋ፣ በኦሮሚያ ብዙ ናቸው ህቡ አደረጃጀቶች። ሁለቱ የአብይ ፋኖ እና የአብይ ሸኔ የሚባሉ ተፈጥሯል። ከጅምሩ ራሱም ይገላል፣ በመከላከያውም ይጨፈጭፋል፣ በፖሊስም ያስገድላል፣ በኩሬ ነገኛ በተለያየ እንትን። በሌላ በኩል ደግሞ እነኚህ ህቡ አደረጃጀቶችን ተጠቅሞ ይጨፈጭፋል አብይ። እንግዲህ ይሄ ከ2019 ጀምሮ ስራ ላይ የዋለ አብይንና ደመላሽን አንድ ላይ ያጣበቀ ስራ ነው። ስለዚህ አሁን የኖኖ ግድያ አብይ አስጣጥቆ ኦሮሚያ ውስጥ የሚንቀሳቀሱ ሲፈልጉ ደግሞ ሌላ ክልል ውስጥ የሚንቀሳቀሱ ሰዎች አሉ። አብይ እነኚህን ይጠቀማል፣ ራሱን በቀጥታም ይገላል። የራሱ ሸኔን ይጠቀምና አማራን ይጨፈጭፋል። አሁን ደግሞ ሙሉ በሙሉ አዋጅ አወጡ። ሙሉ አዋጁ አንደኛ በአዋጁ መሰረት ጠላት የሚባለውን በኦሮሚያ ላይ ጠላት የሚባል ተለይቶ ተቀምጧል። አማራ በስም ተጠርቷል። ሸኔም ብሎ ስም ጠርቷል። ጠመንጃ እያስታጠቀ ነው፣ አብይ ያስታጥቃል። ግን ደግሞ አሁን እኔ የሚታየኝ ገንዘብ ስላጣ አብይ ሰውም ጠመንጃ ገዝቶ ለአብይ እንዲያስረክብ ይፈልጋል። ሰውም ጠመንጃ ገዝቶ የአብይ ወታደር እንዲሆን በገዛ ገንዘቡ። አሁን ከዚህም በፊት የድሮ ጠመንጃ የነበራቸው ሰዎች ተመዝግቦ የአካባቢው ጋቸነ ስርና ትሆናለህ ወይስ አትሆንም ብሎ ይጠይቃሉ። ኦሮሚያ ውስጥ አሁን አንዳንድ አካባቢ ጠመንጃ ያላቸው ሰዎች ገበሬዎች አሉ፣ ይጠየቃሉ። ጠመንጃ ካለ ጋቸነ ስርና ሆነ አካባቢውን ከመንግስት ጋር ሆነ ሸኔን ትዋጋለህ ወይስ አትዋጋም ብሎ ይጠይቃሉ። አይ እኔ እኮ ለራሴ ነው የገዛሁት ብሎ ሰው ከመለሰ ያንን ጠመንጃ ይረከባሉ፣ ራሱን ለመጠበቅ ከሆነ። ስለዚህ አሁን ኦሮሚያ ውስጥ ግዙ እና የኔ ወታደር ሆኑ፣ ከዛ ደግሞ የምትጨፈጭፉት አካል አለ ተብሏል። ስለዚህ አሁን ከጅምሩ የብልጽግናን የሚደግፉ የብልጽግና ኃይል ናቸው የሚባሉትን እና አብይ በቢሾፍቱ ላይ በአዳማ ላይ አስታጥቆ በወለጋ ላይ ቦሮ ጉዱሩ በምስራቅ ወለጋ እንግዲህ በአደባባይ ነው ሲያሰለጥኑ የነበረው። መከላከያ ነው የሚያሰለጥኑ። ይሄንን ፋኖ ስም ይሰጣሉ። የሚገርም ደግሞ መጀመሪያ ኢንተርቪው ሲያሰጡ የኖኖ በተመለከተ መጀመሪያ ኢንተርቪው ሲያሰጡ ምንድነው ያሉት? እንዳውም ሲሮጡ ከጣሉት ወረቀቶች ውስጥ አንድ መታወቂያ ደብረ ብርሃን ይላል የሚል ኢንተርቪው ሰጥቷል። ለኦኤምን ለምሳሌ አንድ ሰው ኢንተርቪው ሰጥቶ ነበር። እዛ ላይ መታወቂያው ራሱ ፋኖ ነው ለማለት መታወቂያው ራሱ
ከዛ ከደብረ ብርሃን መታወቂያ ነው ብለው ሲያወሩ ሰምቻለሁ በጆሮዬ። እና አጠቃላይ ምንድነው እያደረጉ ያሉት? ድግስ አለ፣ በጣም ለእልቂት ድግስ አለ። እኔ አንደኛ ኦሮሞ ተጨፈጨፈ በጅምላ። ለዛ ደግሞ ባለቤቱ ማን ነው ተባለ? እኛው መካከል ያሉ አማራዎች ናቸው ተባለ። አብይ ራሱ ጨፍጭፎ ፋኖ ነው ካለ በኋላ ፋኖ ደግሞ ማን ነው? ገበሬው፣ እዛ የሚኖር ገበሬ ሆኖ ተገኘ። እንደዛ ተባለ። እንግዲህ ይሄንን ተጠቅሞ ደግሞ ምንድነው ያደረገ ያለው አብይ? በሁሉም ወረዳ ይሄ በወረቀት ተጽፎ በድርጅት ጽሕፈት ቤት በትምህርት ቤት ሁሉ ሳይቀር ተነሱ፣ ፋኖን እንዋጋለን፣ ከኔ ጋር ሆናችሁ ከብልጽግና ጋር ሆናችሁ የብልጽግና ወታደር ሆናችሁ ፋኖን ተዋጉ፣ ጊዜው አሁን ነው፣ በቤታችሁ ነው የታረዳችሁት ፋኖ ተብሎ ይሄ በሁሉም ወረዳ ቅስቀሳ ላይ ነው አብይ። ስለዚህ ግቡ ግልጽ ነው ማለት ነው።